ወንጌል ዝማሬ በተጥለቀለቀበት በዚህ ዘመን የሚገርማችሁ በመቶ ሰዎች በመቶ የሚቆጠር እዚያ አካባቢ ኦርቶዶክስ ክርስቲያን መኖሩ እንጃ። አሁን በዚህ ዘመን አንድ ሰው የሚሰራውን ስራ በጣም ብዙ ሺህ አገልጋዮች መስራት የማንችለው የቃላት አንበሶች ብቻ ሆነን የቀረነው እና በእውነት መክሊታችን እየሰራ ይመስላችኋል? በዚህ ዘመን በብዙ ነገር ስትመለከቱት ለትርፍ የተሰጠን መክሊት ሁለቱ መክሊት ሃይማኖትና ምግባራችን ፖለቲካው አበላሽቶት ሃይማኖታችን ዘርና ጎሳ አበላሽቶት በዚህ ዘመን የሃይማኖት መሪዎች አባቶቻችን ሲናገሩ አባትነታቸው አይደለም የሚታየው ታውቃላችሁ፣ ጎሳቸው ነው፣ አካባቢያቸው ነው፣ የይት ሀገር ተወላጅ ናቸው የሚሉ ምናልባት ይሄን አካባቢ አላውቅም። እንግዲህ አዲስ አበባን ስትመለከቱ ምናልባት ብዙ ሰው ስለሚኖርበትም ሊሆን ይችላል አላውቅም። እንዲህ የሚሰውዬ አምራል ንግግራቸው ግን ለማውሩ የታካይ ሰው ናቸው ይባላል። ከዚያስ የዚያ አካባቢ ከተባለ ያው ሰው ላይ ወደው እንደው ጥሩ ትምህርት ነበራቸው ግን እንደው እዚያ ተወለዱ ይችላል ሰው እንደዛ አይነት ባህል እየመጣ ነው። ታዲያ አሁን እኛ በሃይማኖታችን በምግባራችን ትርፋማነት ማለት ይቻላል? ሃይማኖታችን ምግባራችን ትርፋማ እየሆነ ነው በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እኛስ አሁን ተልእኮዋን እያወቅን ነው ክርስቲያኖች። ለእናንተ የቤተክርስቲያን መልእክት በዋናነት ሁለት ነው፣ ያሉትን መጠበቅ፣ የጠፉትን ክቡር አባታችን መላከ አርያም ቆሞስ አባ ተስፋ ማርያም የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡር አባታችን ዶክተር ቆሞስ አባ አብርሃም ግሩም የባህር ዳር ዩኒቨርሲቲ የግዕዝ መምህር፣ ሊቃውንተ ቤተክርስቲያን፣ መምህራን ወንጌል፣ ዘማሪያን፣ እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናት በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቅዱስ ቤቱ ስለጠራን ስለሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተሳሳተ ፍርሃት በሚል ርዕስ እንማማራለን። የቃሉ መነሻ የትም አይደለም፣ እዚሁ የማቴዎስ ወንጌል ምዕራፍ 25 ቁጥር 25 ላይ ባለ አንዱ መክሊት ጌታው በጠየቀው ጊዜ መክሊቴን የሰጠውን አምጣ ባለው ጊዜ የተናገረው ቃል ነው። እነሆ ስለፈራው መክሊትህን ወስጄ በምድር ላይ ቀበርኩት የሚል ቃል ተናግሯል ባለ አንዱ መክሊት። ስለዚህ ይሄ ባለ አንድ መክሊት የተሳሳተ ፍርሃትን የፈራ ሰው በመሆኑ ለእኛ ትልቅ ትምህርት ይሰጠናል። እሱን በመጨረሻ እንመጣበታለን። ከዚያ በፊት ሁለት ነገሮችን እንማር ከፍርሃቱ በፊት። በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 26 ድረስ ባለው ቃል ውስጥ የምታዩት አንድ ባለጸጋ ነበረ። ምናልባት የተለመደውን ነገር እንዳልደጋግምባችሁ ፈጠን እላለሁ። እዚህ ላይ አንድ ባለጸጋ ነበረ። 3 ሰዎችን ጠራ። ለአንዱ 5 ለአንዱ 2 ለሌላው 1 ሰጠ። ለሁሉም እንደየአቅሙ ነው። ከአቅም ውጭ ሰጥቶ ያለ አቅማችን የሚጠይቅ ባለጸጋ አይደለም። ባለጸጋው ለሁሉም እንደየአቅማቸው ነው የሚል መጽሐፍ ቅዱስ ሰጠ። ወዲያውም ወደ ሩቅ አገር ሄደ። በመሃል ሁለቱ አልተዘናጉም። መጥቶ አንድ ቀን ይጠይቀናል ብለው ባለ 5ቱ 10 አደረገ፣ ባለ 2ቱ 4 አደረገ። አንዱ ግን መምጣቱ የማይቀር እንኳን ቢሆን ጌታዬን አውቀዋለሁ፣ ያልበተነውን የሚሰበስብ ያልዘራውን የሚያጭድ ነው። ስለዚህ እወጣለሁ እወርዳለሁ ስል አተርፍ ባያ ጉዳይ በሆንስ ብሎ አንዲቱን መክሊት ቀበረ። ጌታው በመጣ ጊዜ መክሊቱን አምጣ ሲባል ጌታዬ ሆይ እኔ ስለፈራው መክሊትህን በምድር ቀበርኩት አለ። መፍራት ትርፍ ነው ብሎ ስላሰበ መፍራት ክብር ያመጣልኛል እንደ ትርፍ ይቆጠርልኛል ብሎ ስላሰበ ትርፍ የመሰለ ኪሳራ ገጥሞት ጥርስ ማፋጨትና ለቅሶ ባለበት የጨለማ ቦታ ተጣለ። የተሳሳተ ፍርሃት ለምን እንዳለው በኋላ እንመጣበታለን። የዚህ ምንድነው ትርጓሜ? መድኃኒታችን ኢየሱስ ክርስቶስ ይህንን በምሳሌ ያስተማረበት ትምህርት ነው። ገብርኄር የሚባል ታማኝ አገልጋይ፣ ግን ከታማኝ አገልጋይ ጋር ያልታመነ አገልጋይም አብሮ አለ። ምንድነው ይሄ? ሁለት ነገር የምንማርበት ምናልባት
ነገረ ካህናት ነው አንደኛው። በሱ ላይ ምን የለኝም፣ ግን ለጠቅላላ ዕውቀት እንዲሆናችሁ ባለ 5 መክሊት የተባሉት ሊቃነ ጳጳሳት ናቸው። ባለ 5 መክሊት የተባሉት ጳጳሳት ናቸው። አንደኛ መክሊት የሚባለው ኤጲስቆጶሳትን መሾም ነው። ሁለተኛው መክሊት ካህናትን መሾም ነው። ሶስተኛው መክሊት ዲያቆናትን መሾም ነው። አራተኛው መክሊት ማጥመቅ ነው። አምስተኛው መክሊት ደግሞ ማቁረብ ነው። እነዚህን መክሊቶች አምላካችን ለሊቃነ ጳጳሳት ሰጥቷል። ሁለት መክሊት የሚባሉት ለካህናት የተሰጠ ነው። እነዚህ ሁለቱ መክሊቶች ለካህናት የተሰጡ መክሊቶች ናቸው። ማጥመቅና ማቁረብ ነው። አንዱ መክሊት ለዲያቆናት የተሰጠ ነው። እሱም ተልእኮ ነው። ከቤተ መቅደስ ወደ ቤተልሔም፣ ከቤተልሔም ወደ ቤተ መቅደስ፣ ከዚያም በጸሎተ ቅዳሴ በጸሎተ ኪዳን መፋጠን አንድ መክሊት ነው ያለው። ታዲያ ዲያቆኑ መክሊቱን ቀብሯል እንዴት ነው? ጳጳሳቱ አትርፈው ካህናቱ አትርፈው ዲያቆኑ ለምን ቀበረ እንዳትሉ፣ ሁለቱ በትርፍ ስለተገለጡ፣ በሞገስ በጸጋ ስለተገለጡ በተለየ መንገድ የኛ ጉድለት እንዴት እንደሚመጣ ሲያስተምረን መድኃኒታችን ኢየሱስ ክርስቶስ አንዱ ባለ አንድ መክሊቱን እንደቀበረ ነገረን እንጂ ዲያቆናት በጣም ያተርፋሉ፣ በጣም መክሊታቸውን ያበዛሉ። ባለ አንድ መክሊት ሁል ጊዜ መክሊቱን የሚቀብር ለካ ዲያቆን መክሊቱን የሚቀብር ነው የሚል ስሜት እንዳይፈጥርባችሁ ብዬ ነው። ለምሳሌ እስጢፋኖስን ብትወስዱ ቀዳሜ ሰማዕት እስጢፋኖስ መክሊቱን ያተረፈ ሐዋርያ፣ መክሊቱን ያተረፈ ዲያቆን ነው። ቅዱስ ኤፍሬም ሶርያዊ መክሊቱን ያተረፈ ለቤተ ክርስቲያን ጸጋ ክብር የሆነላት ሰው የሆነላት ዲያቆን ነው። ምናልባት ብዙዎቻችሁ ስለ ባሕረ ሐሳብ ስታስቡት እዚህ የሚላችሁ አቡሻህር የሚባል ዲያቆን፣ እሱም የቤተ ክርስቲያናችን ዲያቆን ነው። በጣም ብዙ ዲያቆናት መክሊታቸውን አንድ አይደለም ሚሊዮን አድርገው ያተረፈዋል። ምናልባት ዲያቆን ሲባል ይላችሁ በእኛም አባባል በዚህ በሃይማኖት አበው ወለ ሰሎሞን ቡሩክ ይላል። አባቶች ወደ 60 የሚደርሱ ሊቃነ ጳጳሳት ወይም ሊቃውንት እርስ በእርሳቸው በደጉ ጊዜ ሃይማኖትህን እንዴት እየገለጥክ ነው፣ ምን እያስተማርክ ነው እያሉ መልእክት ይጻጻፋሉ። ያ በመጽሐፍ ሲጠረዝ አንድ ላይ ሃይማኖት አበው ተባለ። አባቶች ሃይማኖት ማለት ነው። እና በዛ ውስጥ መልእክት የሚያደርስላቸው ሰሎሞን የተባለ አንድ ዲያቆን ነበርና አንዱ ሊቀ ጳጳስ ምን ይላል መልእክቱን ሲጽፍ ዲያቆን ሰሎሞን ቡሩክ የሚሆን ዲያቆን ሰሎሞንንም ሰላም ታቀርብልኝ ይላል። ተመልከቱ ግዙ ወለ ሰሎሞን ዲያቆን ቡሩክ ነው የሚለው እና የኛ ሊቃውንት ምን ብለው ይተረጉሙታል? ለካ ዲያቆንን ቡሩክ አለው ነው ይላሉ። በዘመናቸው ያው ዲያቆን ማለት አንዳንድ ጊዜ ትዕቢተኛ ሊሆን ይችላል፣ የማይታዘዝ ተብሎ ይታሰባል። ሌላም እና ዲያቆናት አትራፊዎችም ናቸው። ነገር ግን ትርፍ በሌላቸው ደግሞ ሌሎች ጸጋቸውን ያጎደሉ መክሊታቸውን የሸጡ ደግሞ ሌሎች አሉ፣ መክሊታቸውን የቀበሩ። ይሄ እንግዲህ የመጀመሪያው ትርጓሜ ነው። ሁለተኛውና ምናልባት ሁላችንንም የጋራ ግንዛቤ ሊሰጥን የሚችል ሌላው ትርጓሜ ሁለተኛው ባለ 5 መክሊት የተባለን ሁላችንም ነን። ሊቃነ ጳጳሳት የለ፣ ካህናት የለ፣ ዲያቆናት የለ፣ ለሁሉም የተሰጠ የጋራ 5 መክሊት አለ። 5 ሕዋሳት ይባላሉ። እነዚህ 5 ሕዋሳቶቻችን የጋራ መክሊቶቻችን ናቸው። እግዚአብሔር ለኛ ለትርፍ የሰጠን የስሜት ሕዋሳቶች አሉ። ለምሳሌ እግራችንን ውሰዱ። ለትርፍ የተሰጠ መክሊት ነው፣ ታውቃላችሁ። እግር ለሌላቸው እግር መሆን እንድንችል የተሰጠ የትርፍ መክሊታችን ነው። ዓይናችን ለትርፍ የተሰጠ መክሊት ነው፣ ዓይን ለሌላቸው ዓይን መሆን እንድንችል። ጆሮአችን ለትርፍ የተሰጠ መክሊታችን ነው። ጆሮ ለሌላቸው መደመጥ ላልቻሉ ማድመጥ ላልቻሉ መደመጥ እንድንችልላቸው፣ መስማትም ላልቻሉ ሰዎች መስማት እንድንችልላቸው፣ መሰማትም እንድንችልላቸው ለኛ ለትርፍ የተሰጠ ነው። አንደበታችን እግዚአብሔር አምላክ ለኛ ለራሳችን ብቻ ምስክር ሆኖ ለራሳችን ብቻ ስሜት ገላጭ ሆኖ እንዲናገር የራሳችን ብቻ አይደለም ለሌሎችም አንደበት ሊሆን የተሰጠ የጋራ መክሊታችን ነው። 5ቱ ሕዋሳቶቻችን የሚባሉት በአጠቃላይ ስሜት ሕዋሳቶቻችን በቤተ ክርስቲያን ትንሽ የተለየ ይዘት ሊኖራቸው ከዓለሙ 5ቱ የነፍስ ሕዋሳቶቻችን 5ቱ የሥጋ ሕዋሳቶቻችንን ስራ ሲያሰሩ 5ቱ የነፍስ ሕዋሳቶቻችን 5ቱን የሥጋ ሕዋሳቶቻችንን መልካም ሲያሰሩ ሁላችንም 5ቱን መክሊት 10 አድርገናል ማለት ነው።
ነገር ግን ሁላችንም ፍጥረት ሁሉ በአምስቱ መክሊትም ትርፋማ ያልሆነበት ታሪክ አለው። በሔዋን በኩል ብዙዎቻችሁ እንደምታውቁት ሔዋን በአምስቱ ሕዋሳቶቿን በኩል ትርፋማ አልነበረችም። ለምሳሌ በእግሯ ትርፋማ አልነበረችም። ታውቃላችሁ በዘፍጥረት ምዕራፍ 3 ላይ በእግሮቿ መሄድ ወደማይገባት ወደ ዕፀ በለስ ስለተራመደች ኃጢአት ሰርታለች። መድኃኔዓለም ክርስቶስ ለሔዋን እግሮች ካሳ ሊከፍል አላዶር በሚባል ችንካር የመቸንከሩ ምስጢር መክሊት ስለባከነ ነው። እግር የተባለ መክሊት ከአምስቱ መክሊቶች አንዱ ባክኗል፣ ትርፋማ ሳይሆን ቀርቷል። ለባከነው ለከሰረው ለሰው ልጅ እግር ካሳ ሊከፍል ክርስቶስ አምላካችን እግሮቹን ተቸንክሯል። የሔዋን እግሮች መሄድ ወደማይገባቸው መራመድ ወደማይገባቸው የኃጢአት ቦታ ስለተራመዱ እግር ዋጋ የተከፈለለት እግር ነው ያለን። እኛ አሁን ለትርፍ የተሰጠ እግር ነው ያለን። እግሮቻችን ወዴት ይሄዳሉ? የኛ እግሮች የታደሉ ናቸው በዚህ ሰዓት። የኛ እግሮች የተመሰገኑ ናቸው በዚህ ሰዓት። ምክንያቱም ያረፉት፣ የቆሙት፣ የተቀመጡት ሊቆሙበት፣ ሊያርፉበት፣ ሊቀመጡበት በሚገባቸው ቦታ ላይ ነው ያሉት። ግን ደግሞ ከዚህ ሲወጡ ወዴት ይሄዳሉ? ረጅም ጊዜያቸውን የት ያሳልፋሉ የሚለው ደግሞ እንግዲህ በሽፍት በፈረቃ የሚሰሩ እግሮች መሆን የለባቸው። ሔዋን በእግሮቿ ኃጢአት ሰርታለች። መጀመሪያው መክሊት እሱ ነው። እንዲያውም ከእግር የሚቀድመው ጆሮዋ ነው። የመጀመሪያዋ ሔዋን የፍጥረት መጀመሪያ የሴት መጀመሪያ ሔዋን ኪሳራ የመጣባት በጆሮዋ በኩል ነው። የሰማችሁ በምን በኩል? ያው እንደምታውቁት ይሄን አሁን ለእናንተ መገመት በጣም ቀላል ነው። አዳምና ሔዋን ዕፀ በለሱን በልተው አምላክ እንዲሆኑ ዲያብሎስ ሔዋንን ልቧን የተቆጣጠረው በጆሮዋ በኩል ገብቶ ነው። የሚገርማችሁ ይሄ ጸጋ ሆኖላቸው መሰለኝ ዛሬም ድረስ ሴቶች ከዓይናቸው ይልቅ ጆሮአቸውን ይወዳሉ፣ የጆሮአቸውን ያምናሉ። ወንድ ልጅ አይኑን ሴት ልጅ ጆሮዋን ታምናለች ይባላል። ሔዋን የመጀመሪያውን ስህተት የሰራችው በጆሮዋ ነው። ምን አድርጋ? ምዕዳነ አርዌ ወይም የዲያብሎስን ምክር ሰምታ የእባብን በእባብ ያደረውን የዲያብሎስን ምክር ሰምታ ዕፀ በለስን እንድትበላ ስለፈለገች ወይም ዕፀ በለስን ስለበላች የመጀመሪያው ኪሳራ የመጣ በሔዋን ጆሮ ምክንያት ነው። ይገርማል። በትላንትናው ዕለት አንድ ትልቅ በዓል አክብረናል። ቤተክርስቲያን አክብራለች። ታውቁት ይሆን? ምንድን ነበር የትላንትናው በዓል? በዓለ እግዚአብሔር ወልድ ምን የሆነበት የተጸነሰበት ጽንሰቱን ታከብራለች። ጽንሰቱ ያለ ዘር ነው ወይስ በዘር ነው? ሎቱ ስብሐት ያለ ዘር ያለ ወንድ ዘር ነው። ድንግል ማርያምን መልአኩ ቅዱስ ገብርኤል ትጸንሻለሽ ትወልጃለሽ ብሎ ሲያበስራት የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እንደተጻፈው የምትሰማው የቅዱስ ገብርኤልን ድምጽ የምትሰማው እመቤታችን ድንግል ማርያም በጆሮዋ ነው። በጆሮዋ የሰማችው ቃል ነው በማህፀኗ የተጸነሰው። እንደ ቃልህ ይሁንልኝ ብላ በተናገረች ጊዜ በጆሮዋ የሰማችው ቃል በማህፀኗ ተጸንሶ ነው ሰው ሆኖ የተወለደው የወረደው የሕይወት እንጀራ ሆኖ የተገለጠው በጆሮዋ የሰማችው ቃል ነው። ስለዚህ ሔዋን መስማት የማይገባትን ድምጽ ሰምታ በጆሮዋ ሞትን ወደ ዓለም አመጣች። ዳግሚት ሔዋን ድንግል ማርያም ደግሞ የሕይወትን ቃል በጆሮዋ ሰምታ ብስራትን ሰምታ ከቅዱስ ገብርኤል ድምፅን ሰምታ ጸንሻለሽ ትወልጃለሽ የሚል የተቀደሰ የተስፋ ቃልን ሰምታ በጆሮዋ በኩል ሕይወትን ለዓለም አመጣችልን። ስለዚህ በጆሮ የመጣ ሞት፣ በሔዋን ጆሮ የገባ ሞት በድንግል ማርያም ጆሮ በኩል ከሰው ልጆች ሕይወት ላይ ጠፋ። ከሰው ልጆች ሕይወት ይጠፋ ዘንድ ስራ ጀመረ። ክርስቶስ አምላካችን የማዳኑን ስራ የጀመረው ብስራቱን የጀመረው የድህነታችንን ዜና የጀመረው በጆሮ በኩል ነው። ዲያብሎስ እኛን ማጥመድ የጀመረ ለመጀመሪያ ጊዜ በጆሮአችን በኩል ነው። ስለዚህ በጆሮ በኩል መክሊታችን ትርፋማ አልነበረም። እግዚአብሔር ለትርፍ የሰጣትን መክሊቷን ሁለተኛውን መክሊት ጆሮዋ ዲያብሎስ ተጠቅሞበት ትርፋማ አልነበረችም። በሶስተኛው መክሊቷ ደግሞ እንመለከት እጆቿ ወይም ሶስተኛ አይኖቿ ዕፀ በለስን አይታ ማየት በራሱ ኃጢአት አልነበረም እንደምታውቁት። ነገር ግን እስመ እምረያ አይን ይዜሙ ልብ ይላሉ ሊቃውንት። አይን ካየ ዘንድ ልብ ይበድላል። ስለዚህ ማየት የማይገባትን በማየቷ ምክንያት ወአፍተዋ ከመ ትብላ እሙእቱ ዕፅ
ከዕፀ በለሱ እንድትበላ ጎመጀች ይችላል። ያስጎመጃት እኮ የማይገባትን ስላየች ነው። ስለዚህ በዓይኗ በኩልም በሶስተኛው መክሊት ኪሳራ መጥቶባት ነበር። ክርስቶስ አምላካችን ግን ለጆሮ በሔዋን በኩል ለመጣው የጆሮ ስህተት፣ የጆሮ በደል፣ የጆሮ ኪሳራ፣ የዓለም ኪሳራ ካሳ ከፍሏል። ለምሳሌ ሔዋን በጆሮዋ ለሰራችው በደል ክርስቶስ ካሳ ከፍሏል። ምን አድርጎ? የስድብ ቃል ሰምቶ። የምን ቃል ሰምቶ? አንተ የዮሴፍ ልጅ ነህ የሚል የስድብ ቃል ሰምቶ እመሰው ለእግዚአብሔር አንተ ረድ እስኩም መስቀልከ ንራ፣ አንተ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ውረድ እንመንብህ እያሉ አንተ የአይሁድ ንጉሥ ነህ እያሉ የዘበቱበትን የመዘባበጫ የምጸት ቃል የሽንገላ ቃል ሰምቷል። ይሄ ሔዋን በጆሮዋ በኩል ላመጣችው በደል የተከፈለ ካሳ ነው። ክርስቶስ አምላካችን የስድብ ቃል መስማቱ የመላእክትን ምስጋና ብቻ የሚሰማ ጆሮ የሚሰማ ሕሊና አሁን ግን የስድብ ቃል እየሰማ ነው። ለሔዋን ጆሮዎች ካሳ እየተከፈለ ለሁላችን ጆሮ ካሳ እየተከፈለ ነበር። በዓይኖቿም ማየት የማይገባትን ኃጢአት አይታ ዕፀ በለስን አይታ ሞትን ወደ ዓለም አምጥታ ነበር። ክርስቶስ አምላካችንም የሚሰቀልበትን መስቀሉን የሚቸነከርበትን ችንካሩን አይቷል። ግርማ አይሁድን ተመልክቷል። ስለዚህ ይሄ ሁሉ ለሔዋን ሕዋሳት ካሳ እየተከፈለ እንደነበረ ያሳያል ማለት ነው። ስንተኛው ላይ ደረስ? አቤት አሁን 3 ነው። አራተኛ በእጆቿ ዕፀ በለስን ምን አድርጋለች? እስኪ አሁን ትገምታላችሁ። ግልጽ ነው። በእጆቿ ምን አደረገች? ዕፀ በለስን ቆረጠች። ግን የሚገርመው እሷ ዕፀ በለስን በቆረጠችበት ቅጽበት ሞትም የእሷን ዕድሜ ቆርጦታል። እንደምታውቁት ሺህ ዘመን እየኖሩ ዕፀ ሕይወትን እየበሉ ወደ መንግሥተ ሰማያት ከፍ ሊሉ የሚገባቸው ሰዎች አዳምና ሔዋን እዚህ ምድር ላይ 1000 ዓመት መኖር ተስኗቸው እሾህ እየወጋው እንቅፋት እየመታው የሚኖር በካና ፍጥረት ሆኗል። ስለዚህ ሔዋን በእጆቿ ዕፀ በለስን በቆረጠች ጊዜ ዕፀ በለስ ላይ ያደፈጠ ሞት ደግሞ የእሷንና የልጆቿን ዕድሜ፣ የልጆቿን ደስታ፣ የልጆቿን ክብር ቆረጠው። ዕድሜ ማለት ቀጠሮ ማለት ነው። ታውቃላችሁ ዛሬ ዕድሜ ማለት ምን ማለት ነው አልኳችሁ? በቀጠሮ ነው የምንኖረው። ዕድሜ ማለት አደመ ቀጠሮ ማማረ ከሚል ግዝ ቃል ዕድሜ ማለት ቀጠሮ ማለት ነው። የምንኖረው በቀጠሮ ነው። በቀጠሮ ማለት ቀጣሪያችን ብቻ ነው የሚያውቀው። ታውቃላችሁ አንድ መስሪያ ቤት ስትቀጠሩ ምናልባት ውሎች ይኖራሉ፣ የምትፈርሙባቸው የሚያስፈርሟቸው። ከዚያ ማፈንገጥ ምናምን ህጎችን መተላለፍ ሊያባረር ከስራ ከደሞዝ ሊያባረር እንደሚችል እናውቃለን። የራሱ መመሪያና ደንብ ስላለው ማለት ነው። አምላካችን እግዚአብሔር መመሪያና ደንብ በቃል ሰጥቷል፣ በአዳም ሕሊና ላይ ጽፏል። ሔዋን ይህንን ማስተዋል አልቻለችም። ስለዚህ ዕፀ በለስን ከቆረጠች በኋላ የፈጠራት እግዚአብሔር በምድር ላይ እንድትኖር ያመጣት እግዚአብሔር የአዳም ረዳት ሆኖ ዘንድ የፈጠራት እግዚአብሔር ብቻ የሚያውቀው መጨረሻዋን የማታውቅ ተቀጣሪ ሆነች። እዚህ ምድር ላይ በቀጠሮ የምትኖር ሆነች ማለት ነው። ቀጠሮ ተመልከቱ፣ ቀጣሪ ብቻ ነው የሚያውቀው፣ ያመጣን ብቻ ነው የሚያውቀው። መቼ እንደምንሞት አናውቅም፣ መቼ እንደምንጠራ አናውቅም። የቀጠሯችን ጊዜ ስንት እንደሆነ አናውቅም። የሚያውቃል እንደ መካከላችን የኔ የቀጠሮ ጊዜ እድሜ ይሄን ያህል ነው ስንል ማናችንም ብንሆን ከዚህ ስንወጣ ምን እንደሚከሰት አናውቅም። በነገራችን ላይ እዚህ ምድር ላይ አጥኚዎች እንደሚሉ ሪሰርች አድርገናል የሚሉ ሰዎች በእያንዳንዷ ደቂቃ 170 ሰው በእያንዳንዷ ደቂቃ ውስጥ ይሞታል። 170 ሰው ዓለማችን ላይ። ይሄ ማለት እኔ እንደሚገባኝ ደግሞ የኢትዮጵያውያንን ሞት የሚጨምር አይመስለኝም። እማኝ የሌለውን ምስክር የሌለውን መዝጋቢ ዘጋቢ የሌለውን የአፍሪካን ሞት የሚጨምር አይመስለኝም። ምስክር ያላቸው ሙታኖች ግን በየደቂቃ እማኝ ያላቸው ሙታን ግን በአንድም በሌላ ምክንያት የሚሞቱ በእያንዳንዷ ደቂቃ 170 ሰው በሰዓት ስንት ይሆናል ማለት ነው? አብዛኛው የዩኒቨርሲቲ ማህበረሰብ እንደሆነ ይሰማው እና እንዳልስተሳሳት ነገር በአንድ ደቂቃ 170 ሰው ከሞተ በ60 ደቂቃ ስንት ሰው የሚሞተው? ስንት? ትትና ሆኖ ነው የማትናገሩት? ትትና ነው። እሺ ወደ 10 ሺህ ምናምን ነው መሰለኝ
10,200 አያችሁ። በሰዓት እንደዚህ ከሆነ በ24 ሰዓት ውስጥ ደግሞ ምን ሊሆን እንደሚችል አስቡ። ሰው እንደሚሞት እንግዲህ መዝጋቢ ያለው ታዛቢ ያለው ነው። እያንዳንዱ ደቂቃ ሞት እኛ ላይ አድፍጧል። በእያንዳንዷ ማይክሮ ሰከንድ ምን ሊሆን ምን ሊከሰት እንደሚችል እኛ አናውቅም። በህይወታችን በእድሜያችን የቀጠረን የፈጠረን እግዚአብሔር እድሜያችንን ያውቃል። ባለእድሜዎቹ እኛ እዚህ ምድር ላይ ምን ያህል ጊዜ ምን ያህል ዘመን እንደምንኖር አናውቅም። እና እድሜ ይሄን ያህል ስንል በሌላ ነገር እስኪ ተርጉማችሁ ንገሩኝ። እድሜ ይሄን ያህል ስንል በአማርኛ ምን ይሄን ያህል ማለታችን ነው? ምን ነው እድሜ ማለት ምን ማለት ነው ብያችኋለሁ። እና እድሜ ይሄን ያህል ማለት ምን ይሄን ያህል ማለታችን ነው? የቀጠሮ ጊዜ የቆየንበትን ነው የምንቆይበትን አናውቀው። ቀጣሪው ብቻ ያመጣን ብቻ የሰራን እግዚአብሔር ብቻ ነው የሚያውቀው። እና እዚህ ምድር ላይ ሔዋን በጣም አጭሩን እድሜ እንድትኖር ያውም ደግሞ በመከራ ምናልባትም አንድ ጊዜ ደስታ ሌላ ጊዜ ሐዘን፣ አንድ ጊዜ ጥጋብ ሌላ ጊዜ ረሃብ የሚፈራረቅበትን ህይወት እንድትኖር ዕፀ በለሱን በቆረጠች ጊዜ እንዲህ አይነት ህይወት መጣባት። በእኛም ላይ እንዲህ አይነት ነገር እንዲመጣ የእግዚአብሔር ፈቃዱ ሆነ፣ ውሳኔ ሆነ። ስለዚህ ሔዋን በእጆቿ ዕፀ በለስን ቆረጠች። አራተኛው መክሊቷ ትርፋማ አልነበረም። ስንተኛው መክሊቷ? ትርፋማ አልነበረም። ዕፀ በለስን ነክቷል፣ ዕፀ በለስን ቆርጧል። መድኃኒታችን ኢየሱስ ክርስቶስ ለሔዋን እጆችን ካሳ ከፍሏል። ታውቃላችሁ። ዳናትና አዴራ በሚባሉ ችንካሮች ግራና ቀኝ እጆቹን የተቸነከረው ለሔዋን እጆች ካሳ እየከፈለ ነበር። እነሆ በእጄ መዳፍ ቀርጬሻለሁ ወይም ወናሁ በእዴ ሳረቁ መሰረተኪ የሚለው ነብዩ ኢሳይያስ እነሆ መሰረትሽን በእጄ ሰርቻለሁ ማለት አምላካችን እግዚአብሔር መጀመሪያ እኛን በእጁ ነበር ይሰራል። በእጁ ነበር ይሰራል ማለት ስለ ሰው ክብር ብሎ ለሰው ክብር ሲባል ጭቃ ይዞ ታይቷል። ምን ይዞ ታይቷል? ዲመቸን ታውቃላችሁ። ይሄንን ውስብስብ ፍጥረት አሁን ይሄንን ልስራ አሁን ይሄን በፕሮግራም አይደለም። በፕሮግራም እንደው ሲስተሙን በዛሬ ይሄንን ዛሬ ያንን እንዲህ እያለ አይደለም ይሰራል። እግዚአብሔር ማለት ሰውን መልካችን እንደምሳሌያችን እንፍጠር ሲል በቃል ነው የፈጠረን። ግን ለኛ ለአዳም ልጆችና ለአዳም ክብር ሲል ጭቃ ይዞ ታይቷል። ምን ማለት ነው? እግዚአብሔር አምላክ በእጁ ነው የሰራን ማለት ነው። አሁን የእጁ ስራ ነበር። ዕፀ በለስ አፈረሰን። ትርፋማ ሳንሆን ስንቀር ወደ ዕፀ በለስ የዘረጋነው እጃችን ጸጋችንን ክብራችንን ገፎን ወደዚህ ምድር መጣን። መድኃኒታችን ኢየሱስ ክርስቶስ እንደገና ለሁለተኛ ጊዜ ያኔ በእጁ ነበር የሰራን፣ አሁን ደግሞ በእጆቹ መዳፍ ቀረጸን። በእጄ መዳፍ ቀርጬሻለሁ የሚለው እሱ ነው። ሳዶር አላዶር ዳናት አዴር ዳናትና አዴራ የሚባሉ ችንካሮች ቀኙን ግራውን እጆቹን በቸነከሩት ጊዜ እኛ እንደገና በደም እየተፈጠርን ነበር። ሐዲስ ፍጥረት የሚባለውን ዳግም ፍጥረት ሁለተኛ መፈጠር ሁለተኛ መወለድ የምንለውን ሁለተኛ ተፈጥሮን እየፈጠረን ነበር መስቀል ላይ ሆኖ። ስለዚህ ሔዋን በእጆቿ ያመጣችውን ኪሳራ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ካሳ እየከፈለ ነበር። አምስተኛውና የመጨረሻው መክሊት አፏ ነው። በአፏ ሁለት አይነት ኃጢአት ሰርታለች። አንደኛ ከዲያብሎስ ጋር ተነጋግራ፣ ሁለተኛ ዕፀ በለስን በልታ። መድኃኒታችን ኢየሱስ ክርስቶስ ለሔዋን አፍም ካሳ ከፍሏል። ምን አድርጎ? ተጠማው ባለ ጊዜ አይሁድ የሰጡትን መጠጥ ታውቃላችሁ። ምን አጠጡት አይሁድ? አቤት ሐሞትና ከርቤ ቀላቅለው አጠጥተውታል። ይሄ እንግዲህ ለሔዋን አንደበት ለሔዋን አፍ የተከፈለ ዋጋ ነበረ። ስለዚህ ሔዋን በአፏም ላመጣችው ኪሳራ ክርስቶስ አምላካችን መራራውን ጠጥቶ እኛ ደግሞ ጣፋጩን የሕይወት ውሃ የሆነውን ደሙን እንድንጠጣ ስጋውን እንድንበላ ፈቀደልን። እንደገና ወደ ትርፍ አመጣን ማለት ነው። ስለዚህ አምስቱ ሕዋሳቶቻችን በድለው ነበር። ክርስቶስ አምላካችን ለአምስቱ ሕዋሳቶቻችን ካሳ ሊከፍል በምድር ተገለጠ። ከዳግሚት ሔዋን ከድንግል ማርያም ተወለደ። ሁለቱስ ምንድናቸው? ሁለቱ መክሊቶች ለሁላችን የተሰጡ ልክ እንደ አምስቱ ሕዋሳት ሁለቱ መክሊቶችም ሃይማኖትና ምግባር ናቸው። ባለ ሁለቱ አራት አድርጓል። በዚህ ዘመን ሃይማኖት እውነት ትርፍ ስራ እየሰራ ነው። እኛ ድነን ሌሎችን አድነንበታል። ምግባራችን ለሌሎች ብርሃን መሆን ችሏል። ክርስቲያኖች ቅድም ካህን ነው ባለ ሁለት መክሊት ብያችሁ ነበረ። በዚህኛው ትርጉም ግን ባለ ሁለት መክሊት ማለት ሁላችንም ነን። ባለ ሁለት መክሊት ማለት እነማን ነን አልኳችሁ? ወንድ የለ፣ ሴት የለ፣ ጳጳስ የለ፣ ንጉስ የለ፣ መኮንን የለ፣ ምን የለ፣ ሁላችንም በክርስቶስ ክርስቲያን ይሆንን። በ80 ቀንና በ40 ቀን የእግዚአብሔር ልጆች የሆን ክርስቲያኖች ሁላችንም የጋራ የሆነ ሁለት መክሊት አለን፣ ሃይማኖትና ምግባር።
ምንና ምን አልኳችሁ? ይሄ ለሁላችን የተሰጠ መክሊት ነው። እስኪ ራሳችንን እንፈትሽ። በሃይማኖታችን ትርፋማ ነን? ትርፋማ ማለት ተመልከቱ፣ ሁለቱን መክሊት ለራስ መያዝ አይደለም። ለራስ ብቻ መያዝማ ከሆነ ባለ አንዱ መክሊት ነው ትርፋማ ሊሆን የሚችለው። ግን እንደዛ አይደለም። ሁለቱን አራት ማድረግ ነው። ታዲያ ሃይማኖት ይባዛል እንዴ? ሃይማኖት ሁለት ይሆናል እንዴ እንዳትሉ፣ እንደዚህ አይደለም። ሃይማኖትን ማብዛት ማባዛት ማለት ያላመኑት እንዲያምኑ ማድረግ ነው። ምግባርን ማብዛት ማባዛት ማለት በሃይማኖት የሌሉ በበጎ ሃይማኖት በቀና ምግባር የሌሉ ሰዎች በቀናው ሃይማኖት በበጎ ምግባር እንዲኖሩ ብርሃናችን የሃይማኖት ብርሃናችን የምግባር ብርሃናችን በሰው ፊት እንዲበራ ማድረግ ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 15 ላይ 13 ላይ መድኃኒታችን ኢየሱስ ክርስቶስ ብርሃናችሁ በሰው ፊት ይብራ ይላል። ብርሃናችሁ በሰው ፊት ምን ይበል? አሁን እውነት ብርሃን አለ? ምን አይነት ብርሃን ነው ያለው? ሰዎች የኛን ምናችንን ነው የሚያዩት? የሃይማኖታችንን ብርሃን ነው የሚያዩት ወይስ ደግሞ የፍቅራችንን የበጎ ምግባራችንን ብርሃን ነው የሚያዩት? ሰዎች ምናችን ነው እየታየ ያለው? እውነት ለመናገር ክርስቲያኖች እንደ ጠቅላላ ዕውቀት ካልሆነ በእርግጥ ይሄ ትምህርት እንኳን ለእናንተ ብዙ አይደለም። ለእናንተ ማለት ይሄን ማለት መሰላችሁ ችግር ፈጣሪው ስላልሆነ እዚህ መቼም ሀገርን እንደ ሀገር የሚመጠብጥ ሰው አለ ብዬ አላምንም። እዚህ ቦታ ላይ በዚህ ዘመን እንዲያውም መክሊቱ አለን ብለው የሚያስቡ እኛ የዚህ ሃይማኖት ሰዎች ነን፣ እኛ እንደዚህ አይነት ታሪክ ያለን በጎ ህዝቦች ነን ብለው ሃይማኖት እንዳላቸው በጎ ታሪክ እንዳላቸው የሚናገሩ ሰዎች ምድራችንን እንደ በሶ የሚበጠብጧት እንደ መቅኖ የሚያገለባብጧት ሃይማኖት ያላቸው ሰዎች እንደሆኑ ታውቃላችሁ። እዚህ ምድር ላይ ሃይማኖት የሌላቸው ሰዎች ምናልባት እግዚአብሔር ይፈርድብኛል ሁለተኛ ህይወት አለ ብለው ስለማያስቡ በሰው ሰራሽ ስህተት ህይወታቸው እንዲበላሽ ስለማይፈልጉ በተሻለ መጠን ብጥብጥን አይፈልጉም። በተደረገ ጥናት ማለት ነው። የትኛውንም ሃይማኖተኛ ተመልከቱ፣ የምድራችን ስጋት እየሆነ ያለው ሃይማኖት አለኝ የሚል ነው። ለምሳሌ እንደው ለምን ሌላ ዓለም ላይ ትሄዳላችሁ? እዚሁ እኛ ሀገር ሃይማኖት በቀለ የምንልበት ሀገር ሰሜን ኢትዮጵያ አይደል? ጦርነትን ከመጀመሪያው እስከ መጨረሻው የሚያውቁ ሌላ ምን አለ? ጦርነት ተወቅቶ የሚጋገረው እዚሁ ሰሜኑ ነው። ደግሞ ብሉይ ኪዳን አዲስ ኪዳን 3000 ዓመት ታሪክ የበቀለ እዚህ ነው ምንለኛ ነው። አያችሁ? ግን እኛና እነሱ በማለት እስከ ዛሬ ድረስ ፖለቲካ ያቀጣጠለውን እሳት ሃይማኖታችን ማጥፋት ሳይችል ቀርቶ ተመልከቱ፣ ፖለቲካ የሚያነደውን እሳት ሃይማኖታችን ማሸነፍ ሳይችል ቀርቶ ህዝብ ዋጋ እየከፈለ ያለው ምዕመናን እንደ ምዕመናን ቤተክርስቲያን እንደ ቤተክርስቲያን ዋጋ እየከፈለች ያለችው ተመልከቱ ሃይማኖት አለኝ በሚለው ነው። እዚህ ምድር ላይ ኤቲስቱ ብታዩ በየትኛውም ማለት የመግደል ታሪክ የላቸውም ኤቲስቶቹ። እኛን በሃይማኖት ካልመሰላችሁ ብለው እስካሁን መግደል አልጀመሩም። የወደፊት ታሪካቸውን አናውቅም እንጂ እዚህ ምድር ላይ በአክራሪነት እኔ የማምነውን ሃይማኖት ምን እኔ የማመልከውን አምላክ ምን እኔ የምከተለውን ጌታ ተከተል በማለት አንዳንድ ጊዜ በኃይል ሌላ ጊዜ በጥቅም የሚያስገድዱና የሚያታልሉ አታላዮችም ገዳዮችም ሃይማኖት አለን ከሚል ማህበረሰብ የሚወጡ ናቸው። ጦረኞችም እነሱ ናቸው። የምድራችን ስጋት የሚሆኑት ሃይማኖታቸው ስህተት ይሁን አይሁን እሱ ሌላ ጣጣ ሆኖ ግን ሃይማኖት አለን የሚሉ ሰዎች ናቸው። በየትኛውም መንገድ ሃይማኖታቸው እንደዚህ ከሆኑ ታዲያ እንዴት ሃይማኖት ይባላል? እሱ ሌላ ጥያቄ ነው። ግን ሃይማኖት አለን የሚሉ ሰዎች ናቸው አራጆች። ሃይማኖት አለን የሚሉ ሰዎች ናቸው ጦረኞች። እንዴት ይሆናል ክርስቲያኖች? እና አሁን እኛ በሃይማኖታችን ትርፋማ ነን ማለት እንችላለን? እንዲያውም በታሪክ አጋጣሚ ኢትዮጵያና ኢትዮጵያውያን የምንወቀስበት የምንከሰስበት ዕዳ በደል ቢኖርብን ይሄ ዘመን ነው። መክሊታችንን ተውት። ሁለቱን እኮ ይዞ መጠበቅ ክብር ነው። እንዲያውም ሃይማኖትና ምግባርን ይዞ መገኘት ክብር ነበር። አሁን ሲጀመር አለ እንዴ? የሉቃስ ወንጌል ምዕራፍ 18 ላይ መድኃኒታችን ኢየሱስ ክርስቶስ እንደ ስጋት የተናገረው እንዲያውም ይሄ ነው። የሰው ልጅ በምድር ላይ በመጣ ጊዜ ሃይማኖትን በምድር ላይ ያገኙ ሆነ ይላል የሉቃስ ወንጌል ምዕራፍ 18 ላይ። እኛ እኮ መክሊታችን ሃይማኖታችን በጎ ምግባራችን ራሱ መኖሩን እንጃ። ቀንን እየተካ በሄደ ቁጥር
ብዙ ነገሮችን ብትመለከቱ ኢትዮጵያ ወደ ኋላ ስትመለሱ የብርሃን ጊዜ፣ የተስፋ ጊዜ፣ የብልጽግና ለካ ስም እየቀየረ አስቸገረን እኮ ለመናገር። ለማንኛውም አንዳንድ ስሞች ይበላሻሉ ማለት ለምሳሌ ይሁዳ ታውቃላችሁ አይደል? ሐዋርያ ለመጽሐፍ ቅዱስ አንባችሁ አይደል? የይሁዳ መልእክት አለ አንድ ምዕራፍ ናት ያለችው እና አሁን ብፁዓን አባቶች አለቆች ሲጠሩ አቡነ ያዕቆብ፣ አቡነ ዮሐንስ፣ አቡነ ጳውሎስ፣ አቡነ ጴጥሮስ የሚባሉ አባቶች አሉ። አቡነ ይሁዳ ግን የሚባል የለም። ለምን መሰላችሁ? ሐዋርያ እንኳን አለ ግን ተመልከቱ፣ ሐዋርያው እያለ ከሃዲው ነው ስሙን ያበላቸው። አሪዮስም እንደዚህ ነው። ሰባሊዮስ፣ መቅዶኒዮስ ደግሞ የሚገርማችሁ ጥሎባቸው በጣም ደስ የሚሉ ስሞች ክፉዎች ላይ ሲወድቁ ይበላሻሉ። እና በተመሳሳይ መልኩ አሁን ብልጽግና ስል ይሄ ሰውዬ በልጽጓል እንዴ እንዳትሉ ፈርቼ ነው። ወደ ኋላ ስትመለሱ ኢትዮጵያችን ቤተክርስቲያናችን እንደዛ ናት። ወደ ኋላ ስትመለሱ እንደው ሁለት ታሪኮች አንስቼ ይሄንን ሁለቱን ነገር ልቋጭ። ኢትዮጵያ መንግስቷ ባህር ማዶ ምን አይነት ነገር እንዳለ ባልተረዳበት የኢትዮጵያ ዲፕሎማሲ እንኳን ባህር ማዶ አገር ውስጥ እንኳን በማይታወቅበት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህር ተሻግራ አንድም የአፍሪካ ሀገር ሳይኖረው በምድረ እስራኤል 7-8 አንዳንዶቹ በወረራ ተወስደውብናል። ዛሬ ወደ 7 ወደ 8 የሚደርሱ ገዳማት አብያተ ክርስቲያናት ያሉን ከአፍሪካ ተለይተን እኛ ብቻ ነን። ታውቃላችሁ አይደል? ከአፍሪካ ምድር ተለይተን ማንም በአፍሪካ ምድር የኔ ነው የሚል የለም። ተመልከቱ፣ በዚያ በጨለማ ዘመን ያውም አፍሪካ ጨለማ በዘመን ላይ አለች በሚባልበት ዘመን የኢትዮጵያ ሊቃውንት የኢትዮጵያ ቤተክርስቲያን አባቶች ባህር ተሻግረው ኢትዮጵያን እና የኢትዮጵያ ቤተክርስቲያን ለዓለሙ አስተዋውቀው ወንጌል ሰብከዋል። ምን ይሄ ብቻ የቅርብ ጊዜ ብትመለከቱ ቅርብ ጊዜ በጣም ቅርብ ጊዜ አቡነ ይስሐቅ የሚባሉ ጳጳስ አሉ። ጥቁር አሜሪካኖችን በማሳመን በማስተማር ወደ 300,000 የሚደርሱ ጥቁር አሜሪካውያንን አሳምነው ቤተክርስቲያን ሰርተውላቸው ነበር። ያኔ ዩቲዩብ በሌለበት ኢንተርኔት በሌለበት ልክ እንደኛ ወጣት መምህራን ባልበዙበት የቅርብ ሩቅ የሆነ ዘመን ላይ ብቻቸውን ከሚያሰለጥኗቸው የወንጌል አገልጋዮች ጋር በመሆን ወደ 300,000 የሚደርሱ ጥቁር አሜሪካውያን በኦርቶዶክስ ቤተክርስቲያን አሳምነው ይኖሩ ነበር። ዛሬ ሰባኪው ዘማሪው ለያጅ የጨረቃ አቧራ በሚያስነሳበት በዚህ ዘመን ኢንተርኔቱ ዩቲዩቡ ወንጌል ዝማሬ በተጥለቀለቀበት በዚህ ዘመን የሚገርማችሁ በመቶ ሰዎች በመቶ የሚቆጠር እዚያ አካባቢ ኦርቶዶክስ ክርስቲያን መኖሩን እንጃ። አሁን በዚህ ዘመን አንድ ሰው የሚሰራውን ስራ በጣም ብዙ ሺህ አገልጋዮች መስራት የማንችለው የቃላት አንበሶች ብቻ ሆነን ነው የቀረነው። እና በእውነት መክሊታችን እየሰራ ይመስላችኋል? በዚህ ዘመን በብዙ ነገር ስትመለከቱት ለትርፍ የተሰጠን መክሊት፣ ሁለቱ መክሊት ሃይማኖትና ምግባራችን ፖለቲካው አበላሽቶት፣ ሃይማኖታችን ዘርና ጎሳ አበላሽቶት በዚህ ዘመን የሃይማኖት መሪዎች አባቶቻችን ሲናገሩ አባትነታቸው አይደለም የሚታዩት፣ ታውቃላችሁ፣ ጎሳቸው ነው፣ አካባቢያቸው ነው፣ የይት ሀገር ተወላጅ ናቸው። ምናልባት ይሄን አካባቢ አላውቅም። እንግዲህ አዲስ አበባን ስትመለከቱ ምናልባት ብዙ ሰው ስለሚኖርበትም ሊሆን ይችላል፣ አላውቅም። እንዲሁም ይሰውዬ አምራል ንግግራቸው ግን ለማውሩ የታካይ ሰው ናቸው ይባላል። ከዚያስ የዚያ አካባቢ ከተባለ ያው ላይ ወደው እንደው ጥሩ ትምህርት ነበራቸው፣ ግን እንደው እዚያ ተወለዱ ይችላል ሰው እንደዛ አይነት ባህል እየመጣ ነው። ታዲያ አሁን እኛ በሃይማኖታችን በምግባራችን ትርፋማነት ማለት ይቻላል? ሃይማኖታችን ምግባራችን ትርፋማ እየሆነ ነው። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛስ አሁን ተልእኮዋን እያወቅነው ነው። ክርስቲያኖች ለእናንተ